የሰላም ፍለጋው የመጨረሻ ጉዞ። ህልሟ ጥቂት ነበር። በሰላም መኖር፣ ልጇን በነፃነት ማሳደግ፣ እንደማንኛውም ሰው በክብር መንቀሳቀስ። ነገር ግን ያንን ክብር ፍለጋ የተጓዘችበት መንገድ የሞት ጥላ ያረፈበት ይሆናል ብላ አልገመተችም ነበር። ከጀርባ ስክሪኑ ላይ የምትመለከቷት ኢትዮጵያዊት እህታችን ሀና ትባላለች። በሳዑዲ አረቢያ ምድር ለዓመታት ያለ ህጋዊ ፍቃድ ኖራለች። እዛው ሳዑዲ ላይ የሀገሯን ዜጋ አግብታ በፍቅር ተሳስረው የትዳርን ጣዕም ቀምሰዋል። በቅርቡ ደግሞ የፈጣሪ ስጦታ የሆነውን ልጇን ታቅፋለች። ነገር ግን ህገወጥ ተብሎ መኖር እጅግ በጣም ከባድ ነበር። የፖሊስ መኪና የሳይረን ድምፅ በሰማች ቁጥር ሁሌ ልቧ ይደነግጣል። ሀና ይህንን ስቃይም እንዲያበቃ ወሰነች። ልጄን በሰላም አሳድጋለሁ፣ የመኖሪያ ፈቃዴን አስተካክዬ በክብር እመለሳለሁ ብላ ከባሏና ከቤተሰቦቿ ተሰናበተች። አቅጣጫዋ ወደ ሀገር ቤት ነበር። ነገር ግን መንገዱ በሺዎች የሚቆጠሩ ኢትዮጵያውያን ደምና አጥንት የረገፈበት የየመን በረሃ ነው። በጠራራ ፀሐይ፣ በውሃ ጥም፣ በድካምና በሽፍቶች ጥይት መካከል አልፋ የናፈቃትን ሰላም ለማግኘት ተንቀሳቀሰች። ለልጇ ብሩህ ተስፋና ለቀጣይ ህይወቷ ስትል የሞትን መንገድ መረጠች። እጣ ፈንታ ግን ጨካኝ ሆነች። የመኖሪያ ፈቃዷን አውጥታ ልጇን በነፃነት ስማ ከባሏ ጋር በደስታ ለመኖር የነበራትን ህልም በሳዑዲና በየመን ድንበር ላይ በጉዞ ላይ ሳለች ልቤ ደከመኝ፣ እረ ውሃ ስጡኝ እያለች በዛው አሸለበች። እህታችን ሀና የብዙ ሰው ቅስም በሰበረ መልኩ ህይወቷ በሳዑዲ ድንበር ላይ ቀረች። የልጇ እናት የሚል ጥሪ የባሏን ናፍቆትና የቤተሰቦቿን ተስፋ እዛው በረሃ ላይ ቀረ። ይህ ታሪክ የእሷ ብቻ አይደለም። ዛሬም በየበረሃው የሚረግፉ፣ በየባህሩ የሚሰምጡ በሺዎች የሚቆጠሩ ኢትዮጵያውያን እህት ወንድሞቻችን ታሪክ ነው። ሰላምን ፍለጋ ወደ ሞት አንገስግስ። የሰው ሀገር ስቃይ ቢበዛም ከህይወት በላይ ምንም ክቡር ነገር የለም። እህታችን ሀና ህልሟን ይዛ ተጓዘች። ነገር ግን አልተመለሰችም። ፈጣሪ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለወዳጅ ዘመዶቿ መጽናናቱን ይስጥልን። ጥር 12 2018 ዓ.ም። አመሰግናለሁ። ይህች ልጅ እንደ ማንኛውም ስደተኛ ህይወቷን ለመቀየር ነው እናትና አባቷን፣ ቤተሰቦቿን፣ ዘመድ አዝማዷን ጥላ ከሀገር የወጣች። በወጣችበትም ሀገር የምትተዳደረው ልብስ በመሸጥና በንግድ መሰለኝና ሲያወሩ ሰምቼ መሞቷን ሲያወሩ ሰምቼ ገባው ቪዲዮዋን ላይ ማለት ነው። ገና እንቡጥ አበባ ምንም ያልሆነች ሩጣ ያልጠገበች ናት እና ማለት የኛ ነፍስ በቃ በየትኛውም ሰዓትና ደቂቃ ውስጥ በነፍሳችን ማለት ነፍሳችን በእጃችን እንዳልሆነ ሁላችንም በቃ ልናስታውስ ይገባል። ትናንት ታይተን ዛሬ እንደምንጠፋ፣ ዛሬ ታይተን ነገ እንደምንጠፋ ማለት ነውና ድንገት በድንገት እና እስከ መጨረሻ ቪዲዮ አንሳይ ፎሎ ማታረጉኝ ምናምን ልብስ ማገዙኝ ብላ ምርር ብላ የሰራችው ቪዲዮ አየሁ። ያ ቪዲዮ 100 ላይክ እንኳን የለውም። መሞቷን ስንሰማ ግን ሁላችንም ሰርች እያደረግን ማሳዘንሽ አቤት ነፍስ ይማር ምናምን እያልን እንኮምታለን። ለምንድን ነው በህይወት እያለን ማንረዳዳው? ከሞተ በኋላ ለዚች ልጅ አሁን የኔ ቪዲዮ መስራት የኛዛ ሂዶ መኮመት ሜንሽን ማድረግ ነፍስ ይማር ማለት ምንም አይጠቅማትም። በህይወት እያለች ግን በቃ የሆነ ብናበረታታት ኖሮ አላቅም ብቻ ግን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ትናንትና እንግዲህ ስለዚህ እህታችን አሟሟት ቪዲዮ ሰርቼ ነበረ። አንዳንድ ልጆች ደግሞ የመቼ ነው ምናምን እያለችሁ ነበረ እና የቆየ አይደለም አዲስ መረጃ ነው ማለት ነው። ያኔ ወላሂ ላዚም በጣም የምታሳዝን ልጅ ናት እና እኛ ኢትዮጵያኖች ማለት ነው ሰው ሲሞት ነው ሁሉ ነገር። አንድ ሰው ሲሞት ሁሉ ነገር ይጨምራል ማለት ነው። ለምሳሌ በኦንላይን ስራ የሚሰሩ ሰዎች በዩቲዩብም ሆነ በቲክታክም ሆነ ፎሎ አድርጉን፣ ላይክ አድርጉን፣ አበረታቱን ምናምን እያሉ ሲሰሩ ማንም ሰው ላይክም ፎሎም የሚያደርጋቸው የለም። ሲሞቱ ግን የፈጣሪ በአንድ ቀን በመቶ ሺና በ200 300 ሺህ የሚቆጠር ላይክ እና ፎሎ ይጨምርላቸዋል ማለት ነው ሲሞቱ። እነሱ ኮሞተው አይደሉም። እነሱ ከሞቱ ደግሞ ማንም የነሱን አካውንት የሚጠቀመው ሰው አይኖርም አብዛኛዎቹ ማለት ነው። እና ሱብሃንአላህ እና ይችሊ እንደሰማችሁት ነው። ብሬክስ ሀበሻው በደንብ አብራርቶታል። እንዲሁም ጓደኞቿ የቅርብ ጓደኞቿ ሲናገሩት እንደነበረው ያው ከሳውዲ ከሞቀ ቤቷ ከምትኖርበት በሰላም በምትኖርበት ሀገር
ኢቃማ ለማውጣት በምትሄድበት አጋጣሚ ነው ሳውዲ ድንበር ላይ ህይወቷ ያለፈው ማለት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። እና የኛ የስደተኞች ህይወት ግን በጣም ያሳዝናል። እያለን ማንም ሰው የሚያበረታተንም የሚደግፈንም ሰው የለ። ስንሞት ግን አሁን የዚች ልጅ እኔ ራሱ እስከዛሬ አላውቃትም። ስንሞት ሞተች ሲባል ግን ሰው አካውንቷን ፎሎ ላይክ ሲደረግ ማንኛውም ቪዲዮ ቲክታክም ላይ ሆነ የትኛውም ሶሻል ሚዲያ ላይ አንድ ሰው በለቀቀው ቪዲዮ ገብቶ እያየ ላይክ ሲደረግ ለብዙ ህዝብ የመድረስ እድል አለው። ስለዚህ ይች ልጅ ህይወቷ አለፈ የመባል ወሬ ሲሰማ ሰው ምንድነው ላይክ ፎሎ ሲያደርገው እንዳለ ለሁሉም ይደርሳል የዚች ልጅ አካውንት ማለት ነውና ሲኖሩ ያረዱትን ያው ሲሞቱ ነው ሁሉ ነገር ላይክም ፎሎም የሚያደርጉት እላችኋለሁ የኛ ሰው ቤተሰብና እንደው ግርም የሚለኝ የወንዶቹስ እንደው መቼም ሾርታ ሁሉ ጊዜ እያሯሯጣችሁ ከሚኖሩ እንደገና ደግሞ አገራችን ላይ ሰላም ስለሌለ ጦርነት ስለሆነ ለወንድ ልጅ በጣም ከባድ ነው። በነገራችን ላይ ኢትዮጵያ ላይ ወጣት ልጅ አሁን ላይ ያለንበት ሁኔታ በጣም አስቸጋሪ ነው እና ያንን ፍራቻ አብዛኛው ሰው ከሳውዲ የተነሳ